ሰላም ጤና ይስጥልን የካዙ ሚስትሪ ቤተሰቦች፣ በዛሬው በካዙ ሚስትሪ የክርስቶስ ንጉስ በዓልን እንመለከታለን። በቅድሚያም እንኳን አደረሳችሁ እያለን በመቀጠል ወደ ዝግጅታችን እምናልፍ ይሆናል። አብራችሁ ቆዩ። የክርስቶስ ንጉስ በዓል ክራይስት ኪንግ የካቶሊክ ቤተክርስቲያን ከምታከብራቸው መንፈሳዊ ታላላቅ በዓላት መካከል አንዱ ነው። የክርስቶስ ንጉስ በዓል እንደ አውሮፓውያን አቆጣጠር የዘመን ቀመር በ1925 ዓ.ም በርዕሰ ሊቃነ ጳጳስ ፒዮስ 11ኛ ኳየስ ፕሬሜስ በተሰኘው ሐዋርያዊ መልእክታቸው የተጀመረ በዓል ነው። ርዕሰ ሊቃነ ጳጳስ ፒዮስ 11ኛ በጊዜው ለነበረው ፖለቲካዊና ማህበራዊ መዋቅር መልስ ለመስጠት ይህንን በዓል አውጀዋል። በጊዜው በተላላቅ አምባገነን ፖለቲካዊ ኃይል የተሞላ ከመሆኑ ባሻገር በጊዜው የነበሩት ማህበራዊ መዋቅሮች ለክርስቶስ ቦታ ያልነበራቸው ነበሩ። በርካታ ክርስቲያኖች በፖለቲካዊ ፈርጣማ ኃይሎች ፍልስፍና በመማረካቸው ክርስቶስ በሕይወታቸው ውስጥ ቦታ አልነበራቸውም። ንጉሳዊ የፍጥረት ጌቱንም አይቀበሉም ነበር። ርዕሰ ሊቃነ ጳጳስ ፒዮስ 11ኛ ለጊዜው ምልክቶች ትኩረት በመስጠት ይህንን በዓል ሲያውጁ የተወሰኑ ነጥቦች ግልጽ ለማድረግ አስበው ነበር። ከነዚህም መካከል የሚከተሉትን መጥቀስ ይቻላል። አንደኛ፣ ቤተክርስቲያን ከየትኛውም ፖለቲካዊ ርዕዮተ ዓለም በላይ ነጻነት ያላት በመሆኗ ከመንግስት ተጽዕኖ ነጻ መሆኗን ለማሳየት ኳየስ ፕሪሜስ ሰርቲቱ። ሁለተኛው፣ መሪዎችና ህዝቦቻቸው የክርስቶስን ዘላለማዊ ንጉስነት እንዲገነዘቡ በር ለመክፈት ኳየስ ፕሪሜስ ሰርቲዋን። እንዲሁም ሶስተኛ፣ ክርስቶስ በአማኞች ልብ፣ አይምሮ፣ አካልና ሰውነት ውስጥ መንገስ እንደሚገባው በማሳየት ክርስቲያኖች በዓለም ፊት ስለ ክርስቶስ ንጉሳዊነት ለመመስከር የሚያስችሉበትን አጋጣሚ ለመፍጠር ናቸው። የቤተክርስቲያን አባቶችና ሊቃን ስለ ክርስቶስ ንጉሳዊ በዓል ሲያነሱ በዘመኑ የነበሩት ከአዳም ከንጉስ ዳዊት በማውሳት ያስረዳሉ። Of Adam, who's like the prototypical human being, all the tribes of the world are meant to be united in the common praise of God. And indeed, if you want to press it, all of creation is meant to come together around the praise of God. That's the purpose of our kingly role as human beings. Now, what's sin? It's many things, but one thing it is bad kingship. So Adam becomes a bad king, right? በየቀኑ የእግዚአብሔር መንግስት መምጣትን በጸሎታችን ሁሌም የምናደርሰው መንግስቱን እንጠባበቃለን። ከዚህም ጋር አያይዘው የቤተክርስቲያን አባቶች ስለዚሁ ባህል ውበት ያስረዱናል። So that prayer that every single day or many times a day we pray as Christians, thy kingdom come. Lord, thy kingdom come. We're saying may your way of ordering things be our way of ordering things. So on earth as in heaven, the way things are ordered rightly in heaven, may they become the right order of earth. የቤተክርስቲያን አባቶች በዚህች ዕለት በተለይ የቤተክርስቲያን የዓመቱ መጨረሻ እንዲሁም የክርስቶስ ንጉስ በዓልን ስናከብር በቀጣይ አዲስ መጠባበቂያ ጊዜም እንደሚመጣ በተስፋ የምንጠባበቀው ጊዜ ከፊታችን እንዳለም ያስገነዝቡናል። Next Sunday we start the Advent season with the first Sunday of Advent. And today we celebrate the beautiful solemnity of our Lord Jesus Christ, King of the universe. የክርስቶስ ንጉስ በዓልን ስናከብር ይበልጥ ክርስቶስ እኛን እንደሚወደን ልንረዳ ይገባል። መድኃኔዓለም በእርግጥም መዳኛችን፣ በእርግጥም ንጉሳችን፣ በእርግጥም አፍቃሪያችን ነው። Christ our King has a deep love for his people. We hear his words and we rescue them from every place where they were scattered. የክርስቶስ የመስቀሉ ፍቅር ይበልጥ ይህንን በዓል ስናከብር
የክርስቶስ ንግስና በመስቀሉ ላይ እንደሆነ ጭምር አባቶች ያስረዳሉ። Which is the cross. What's the cross? It's Jesus defending what's good and right and true in Israel, and it's Jesus entering into a kind of mano-a-mano combat with the powers of sin, death, corruption, evil, injustice, right? Cruelty, hatred, violence, all of that. That's the tohu vabohu, that's the chaotic waters, that's the powers of darkness that array themselves against God's right ordering. On the cross, Jesus takes all that on, but see what struck Paul and the first Christians was, he won that battle, not by using earthly weapons, the way the Romans, dominated the world at that time. But Jesus emerges as king, as Kyrios in Paul's language. And we say Lord for that, which is okay as a translation, but Kyrios had a very political. ይህ በዓል ሲከበር የጳጳሳት፣ የካህናት፣ የመነኮሳት ብቻ አይደለም። በቅድስት ሥላሴ ስም የተጠመቀ ክርስቲያን በሙሉ የክርስቶስ ንጉሣዊ ባህሪ ተካፋይ ነው። በጥምቀት አማካኝነት የክርስቶስ ንጉሣዊ ባህሪ ውስጥ ተካፋይ የሆነ ሁሉ እውነተኛ ንጉስነቱን በተግባር በሕይወቱ ሊገልጽ ይገባል። በዚህ አይነት ቤተክርስቲያን የእውነተኛ ንጉሣዊ ባህሪ የለበሱ ንጉሶች፣ ህዝቦች ጉባኤ ትሆናለች። በዚህች ቤተክርስቲያን ውስጥ ህዝቦች በትህትናና በአገልጋይነት መንፈስ መኖር አለባቸው። ምክንያቱም የቤተክርስቲያን ራስና የመላው ዓለም እውነተኛ ንጉስ ጌታችን ኢየሱስ ክርስቶስ ከኔ ተማሩ እኔ የዋህና ትሑት ነኝ ሲል በማቴዎስ ወንጌል ምዕራፍ 11 ቁጥር 11 ላይ ይናገረናል። በእውነትም እርሱ ትሑትና አገልጋይ ንጉስ ነው። እንግዲህ ጳጳሳት፣ ካህናት እና ህዝበ ክርስቲያን በሙሉ በጥምቀት አማካኝነት የለበሱትን ንጉሳዊ ስልጣንና ባህሪ በየተሰማሩበት የአገልግሎት ዘርፎች በሚሰጡት አገልግሎት በተግባር የህይወት ምስክርነት መግለጽ ይገባቸዋል። በዚህም አይነት በዓለም ያሉ ህዝቦች ሁሉም ስለኛ ትሑት አገልግሎት መጠየቅ ይጀምራሉ። እኛም ለተቀረው ዓለም እውነተኛ ንጉስ ክርስቶስ ያስተማረንን ትህትናና አገልግሎት እንመሰክራለን። ምእመናን በክርስቶስ ንጉሳዊ ባህሪ ውስጥ ያላቸው ተሳትፎ ክርስቲያኖች በጌታችን በኢየሱስ ክርስቶስ ንጉሳዊ ባህሪ ውስጥ ሱታፌ ያደርጋሉ። ክርስቶስ ነፃነታችንን የሰጠን ይበልጥም የሚወደን ንጉሳችን የዓለም ፍጥረት ሁሉ ንጉስ ነው። ሕጉም ፍቅር ነው። የቤተ ክርስቲያን አባቶች ይህንን ይበልጥ ያስረዳሉ። Jesus is a king who loves our freedom. He rules by his love, by his tender mercy. And he wants us to respond with our freedom to his gifts of grace and his invitation to share in his divine life. And it is really up to us once again today to say yes to Jesus Christ, our good shepherd, the King of the universe. በሕይወታችን ይህንን ንጉስ የሕይወታችን ማዕከል አንቀሳቃሽ ክርስቶስ ንጉሳችን እንድናደርግ እንጋበዛለን። That we must place Jesus at the center of everything in our lives. That means that we need to have a strong desire to strive for holiness and a strong intention to do God's will in all things. In everything that we are and in everything that we ክርስቶስ ንጉሳችን ነው። እሱ እኛን ሊያገለግለን ከእስራት ነፃ ሊያወጣን መጣ። እሱ ሁሌም ሊያገለግለን መጣ። Jesus Christ is a king who came among us as a servant. He came to serve, not to be served. He came to give his life as a ransom for each one of us. He is a king who died so that we might live. This is exactly what our Lord is showing us in today's gospel. ታዲያ ይህንን በዓል ስናከብር ከኛ የሚጠበቅብን ይህንን ፍቅር ለሌሎች መስጠት እና ትእዛዛቱን መጠበቅ በሕይወታችን ልንተረጉመው እንደሚገባ የቤተክርስቲያን አባቶች ያስረዳሉ። So my brothers and sisters, we are not called to be heroes. We are called to be faithful.
in little ways, in doing little acts of love, in following the example of our good shepherd, Jesus Christ, who came to serve, not to be served. It is, no doubt, a beautiful challenge for our lives. And it's got to be lived in our daily life, in these personal circumstances of our daily life, making sure that we try to imitate the life and example of our Lord Jesus Christ. Because love grows through love. Through each little act of love that we make, we increase our total love of God for the world. This kingdom of love grows through our loving words and loving actions. What a beautiful challenge. ፕሮግራሙን አዘጋጅተን ወደ እናንተ ያቀረብንላችሁ ሳሙኤል ሙልጌታና ምስጋና ከበደ ነበርን። መልካም የክርስቶስ ንጉስ በዓል እንዲሆንላችሁ ተመኘን። ይክበር